በኢትዮጵያ መድኃኒት አቅርቦት ላይ የሚስተዋሉ ችግሮችን ለመቅረፍ መንግስት አዲስ የግዥ መመሪያ በማዘጋጀትና ወደ ትግበራ የደረሰ አሰራር እየተከተለ እንደሚገኝ መግለጹ ይታወቃል። የኢትዮጵያ መድኃኒት አቅራቢ አገልግሎት በዚሁ የአቅርቦት ሰንሰለት ላይ ባለፉት ጊዜያት ከማህበረሰቡና ጤና ተቋማት ይነሱ የነበሩ ቅሬታዎችን መቅረፍ የጀመሩ የማሻሻያ ስራዎች መደረጋቸውንም ገልጿል። የአገልግሎቱ ምክትል ዋና ዳይሬክተር እንደገለጹት ከሆነ በመድኃኒት አቅርቦት ስርዓቱ ላይ ይታዩ የነበሩ ችግሮች የጤናው ዘርፍ የመልካም አስተዳደር ላይ ጫና አሳድረው እንደነበርም ያስታውሳሉ። በመድኃኒት አቅርቦት ስርዓቱ ላይም ችግሮች እንደነበሩ አገልግሎቱ ያምናል ያሉት ምክትል ዋና ዳይሬክተሩ ይህም የማህበረሰቡን የመድኃኒት ፍላጎት ማድረስ እንዳይቻል አድርጓልም ብለዋል። ይህንኑ ችግር ለመቅረፍም የተለያዩ ጥናቶችን በማድረግ ወደ ማሻሻያ ስራዎችም እንደተገባ ያብራራሉ። በጤና አገልግሎት አሰጣጥ ላይ ትልቁ ችግር የመድኃኒት አቅርቦት ነው የሚለው እንቀበላለን። ይሄ ችግር ግን መንስኤው ምንድነው? ችግሩ የት ነው ያለው የሚለው በደንብ ማየት ያስፈልጋል። በአብዛኛው የማህበረሰባችን ችግር አንድ ተገልጋይ ወይ አንድ ታማሚ ሕክምና ተቋም ሲገባ የመጨረሻ የሚሄደው ፋርማሲ ነው፣ መድኃኒት ማግኘት ነው። ብቸኛው እሱ ባይሆንም ማለት ነው። ስለዚህ ሕክምና ስርዓቱን የላቦራቶሪ ስርዓቱን ተጠቃሚ ሆኖ መድኃኒቱን ካላገኘ ቅሬታ መምጣቱ አይቀርም። ይሄ ችግር አለ የለም የሚል ክርክር ውስጥ አስገባንም። ግልጽ ነው ችግሩ አለ። ነገር ግን የትኛው መድኃኒት በየትኛው ጤና ተቋም መቼ የሚለውን ግን መለየት ያስፈልጋል። ከዛ ውጪ ደግሞ አንድም የመረጃ ስርዓት ቅብብሎችም ችግር ያለበት ነበር። እንግዲህ የመድኃኒት አቅርቦት ስርዓት ሰንሰለት ነው። ሰንሰለቱ ብዙ ተዋናዮች አሉት። ስለዚህ ይሄ ችግሮችን ለመቅረፍ የመድኃኒት አቅራቢ አገልግሎት ብቻውን ብዙ ሊገፋ ይችላል፣ ግን አይወጣውም ይሄን ችግር። ከዛ አኳያ ነው። ስለዚህ ምናልባት እንግዲህ የትኛው መድኃኒት መቼ የሚለውን ማወቅ ያስፈልግ ይሆናል። እንዳጠቃላይ ግን ችግሩ ትክክል ነው። የታዩ ችግሮችን ለመቅረፍ በመድኃኒት አቅርቦት ሰንሰለቱ ላይ ለመጀመሪያ ጊዜ 5000 የጤና ተቋማት መሰረታዊ ፍላጎታቸውን መሰረት በማድረግ የትመናና የምጠና ስራ እንዲሰሩ ተደርጓልም ብለዋል። በተገባደደው የ2017 ዓ.ም በአቅርቦት ሰንሰለቱ ላይ የተስተዋሉ ችግሮችን ለመቅረፍ የተደረገ ርብርብ ላይ ተተኩሮ መሰራቱንም ተናግረዋል። ከጤና ተቋማት ጋርም ውል በመግባት ጀመረው የግዢ ስርዓት እየተከናወነ መሆኑንና ለውጦችም እየታዩበት እንደሆነ ገልጸዋል። አቅርቦት ሰንሰለት ታሪክ 5000 ጤና ተቋማት በዚህ ደረጃ ሲሰሩ ለመጀመሪያ ጊዜ ነው። ስለዚህ ባለፈው ዓመት ትልቅ ርብርብ ሲካሄድ የነበረው ይሄ ስርዓት ዝርጋታ ነው። ኢኒሺዬቲቭ ብቻ አይደለም ወይ ደግሞ መጠነኛ ለውጥ የሚያመጣ ብቻ ሳይሆን ስር ነቀል የሆነ ለውጥ ለማምጣት ከተፈለገ ውል የተገባለት የአቅርቦት ስርዓት ወይ ደግሞ ኮሚትድ ዲማንድ ኤንድ ሰፕላይ ሲስተም መተግበር የግድ ነው በሚል የጀመርንበት ዓመት ነው ማለት ነው። ያም መነሻ በማድረግ እንግዲህ ከ5000 በላይ ጤና ተቋማት ጤና ጣቢያና ሆስፒታሎች ፍላጎታቸውን፣ ምጠናቸውን፣ ትመናቸውን አስገብተዋል። እሱን መነሻ በማድረግ የአቅርቦት ስርዓቱ ተጀምሯል ማለት ነው። ይሄ የሚይዘው እንግዲህ ወደ 1021 የመድኃኒት አይነቶችን ይይዛል ማለት ነው። አዲስ የተጀመረው የግዥና የአቅርቦት ሰንሰለት ሙሉ በሙሉ መተግበር እንዳልተቻለ ያጠቆሙት የአገልግሎቱ ምክትል ዋና ዳይሬክተር ቢሆንም ግን የታዩ የለውጥ ጅማሮች መኖራቸውንም አልሸሸጉም። በቀጣይ ጊዜያትም ያልተቀረፉና የማህበረሰቡ ፍላጎትን ያላሟሉ ችግሮችን ገምገምና በመለየት ከባለድርሻ አካላት ጋርም መምከራቸውን ዳይሬክተሩ አመልክተዋል። የመጀመሪያችን እንደመሆኑ መጠን ሙሉ ለሙሉ አላሳካንም። ነገር ግን በመድኃኒት ልየታ ስርዓቱ ልየታው የሚሰራው ከጤና ተቋም ጋር ስለሆነ አዳዲስ መድኃኒቶች ስለተካተቱ እዛ ውስጥ የግዢ ስርዓቱ የሚወስደው ጊዜ የወሰደው ችግር ሙሉ ለሙሉ አለማምላት ካልሆነ በስተቀር ከሞላ ጎደል ጥሩ ነው። በሚቀጥሉት ይህን ክፍተት ሸፍነን ምን መስራት አለብን የሚልን ከሚመለከተው ስቴክሆልደር ጋር ተወያይተናል። የኢትዮጵያ መድኃኒት አቅራቢ አገልግሎት 7ኛው ብሔራዊ የመድኃኒት አቅርቦት ሰንሰለት ዓመታዊ ጉባኤውን ከሰሞኑ ከባለድርሻ አካላት ጋር ባካሄደበት አዲስ የጸደቀው የመድኃኒትና የሕክምና መገልገያ ዕቃዎች ግዢ መመሪያ 1064/2014 የግዢ ስርዓቱን ማሻሻሉን የክልል ጤና ቢሮ ኃላፊዎች ለኤንቢሲ ኢትዮጵያ መናገራቸውም አይዘነጋም።